ዛሬ እነዚህን ፎቶዎች ለማንሳት በሴሚስ ሚካኤል ተገኝቼ ነበር። ሴሚስ ሚካኤል ለመሄድ ብዙ ጊዜ አስቤ ነበረ። የምርቃቱ ቀን ራሱ ለመሄድ አስቤ ነበር፣ ግን በስራና ባለመመቻቸት ምክንያት አልሄድኩም ነበርና ዛሬ የምናየው በሴሚስ ሚካኤል የሚኖረንን ቆይታ ሲሆን የተለያዩ ሞመንቶችን ካፕቸር ለማድረግ እንሞክራለን። ብዙ ጊዜ ቤተክርስቲያን ፎቶ ማንሳት ደስ የሚለው ነገር የተለያዩ አይነት ሞመንቶችን ማግኘት እንችላለን። ከህፃናት ጀምሮ እናቶች፣ አዛውንቶች የተለያዩ ፎቶዎችን ማንሳት እንችላለን እና የተለያዩ ኢሞሽኖችን በዛው ካፕቸር ማድረግ እንችላለን። አሁን እዚህ ጋር ልክ መንገዱን እየሄድኩ ያለ ዞር ዞር እያለን እየቃኘን ነው የምንሄደው ምን ጊዜም ስንሄድ። ከዛ እኚህን አባት ተመለከትኳቸውና በጣም ደስ የሚል እይታ ደስ የሚል ገጽታ ስለነበራቸው እነሱን በካሜራ ለመያዝ ትንሽ ሞከርኩ። ደስ የሚለው ነገር ከኋላ ፀሐይዋ እያረፈችባቸው ከፊት የነበረው በነጠላ ተከበው ሪፍሌክት የሚያደርገው ነገር ደስ የሚል እይታ ሰጥቷቸው ነበርና እሱን ለመያዝ ሞክር ያለውና ሁልጊዜ ፎቶ ቤተክርስቲያን ውስጥ የምናነሳበት ሳለ ሰውን በማይረብሽ መንገድ ለማንሳት ነው እኔ የምሞክረውና የተለያዩ ታቅደው ምን ብለው ከሚነሱ ፎቶዎች ይልቅ ሰዎች ሳያዩዋችሁ በድንገት የሚደረጉ እይታዎች በጣም ደስ የሚል ፎቶዎችን ይሰጧቸዋልና ይሄ ደግሞ ቤተክርስቲያን በጣም ደስ የሚለው ነገር ምንድነው? ብዙ ሰው የሚመጣው አምላኩን ለማመስገን ለመዘመር ነው የሚመጣውና እውነተኛ ማንነቱን የሚገልጽበት ቦታ ነው ብዬ አስባለሁ ከሌሎች አካባቢዎች አንጻርና እዚህ አካባቢ ቤተክርስቲያን አካባቢ በንግስ ላይ የምናነሳቸው አብዛኞቹ ፎቶዎችን ያነሷቸው ላይ ሰው ማንነቱን የሚገልጽ ይመስለኛል። ፊት ለፊት ላይ ባለው በሚያሳዩት ሪአክሽን አጠቃላይ ያለው አለባበሳቸው ብዙ ነገራቸው እውነተኛ ማንነታቸውን ያልተደበቀ ማንነት ይዘው ይመጣሉ ይገልጻል ብዬ ደግሞ አስበው እንደዚህ አይነት ፎቶዎች ንግስ ላይ ቤተክርስቲያን ላይ ፎቶ የምናነሳበት ሰዓት ላይና የተለያዩ ፎቶዎችን በዚህ ቪዲዮ ላይ እናነሳለን። እዚህ ጋር እንደምንመለከተው ልክ ወደ እየሄድኩ ያለ እዚህ ጋር የተቀመጡት አባቶች አይኔ ውስጥ ገቡና እስቲ በካሜራ ላስቀራቸው ብዬ ሞከርኩ። ከፊት ላይ ከጎን በኩል አሪፍ ነው፣ በጣም ደስ የሚል ነበረ። ግን ሞር ሪአክሽናቸውን የፊታቸውን ቅስታ ምናምን ብንይዝ ደግሞ አሪፍ ይሆናል ብዬ አሰብኩና ትንሽ ወደፊት ጠጋ ብዬ ለማንሳት ሞከርኩ። ደስ በሚል ሁኔታም ደግሞ እየተጫወቱ ስለነበረ ከነፈገግታቸው ሙሉ ገጽታቸውን ለመያዝ ችያለሁ። እና ይህ ፎቶ ዋን ኦፍ ማይ ፌቨራይት ነው በዚህ ቪዲዮ ውስጥ ካነሳኋቸው ውስጥ መካከል። ብዙ ጊዜ አዲስ አበባ ውስጥ ሆነ ኢትዮጵያ ውስጥ ፎቶ ለማንሳት የሚያስቸግረን ነገር ብዙ ፎቶ መነሳት አይፈልግም እና ቤተክርስቲያን ውስጥ ግን በሚገርም ሁኔታ ይህን ያህል ሰው ትኩረት ለእናንተ የሰጣችሁ ፎቶ በምታነሱበት ሰዓት እና እሱ ነገሩ በጣም አሪፍ ነገር ነው። እስካሁን እንደምታዩት ማንም ሰው ቼክ አላደረገኝም። ፎቶ እያነሷቸው ይሁን ምን እያደረግኩ እንደሆነ ማንም ሰው ቼክ የሚያደርገኝ የለም። ሁሉም የራሱ ነገር ላይ ተጠምዶ ነው የተቀመጡትና አብዛኛው ሰው ለመዘመር ለማመስገን ስለሚመጣ ምን እያደረገ ነው የሚሉ ሀሳቦቻቸውን ወደ እናንተ አይመጣምና በነፃነት ፎቶ የማንሻ እድል ይኖራቸዋል እንደምታዩት ማለት ነው። እዚህ ጋር የተለያዩ ሹቶችን ለማንሳት ነበረ እየሄድኩ የነበረው። በአጋጣሚ ሆኖ መንገድ ላይ እኚህን አባት አገኟቸውና በጣም የሚገርሙ ፎቶዎችን አነሷቸው። በጣም ደስ ብሎኛል እኚህን አባት በማግኘቴና ይህን ፎቶ በማንሳቴ። ምክንያቱም ከዚህ ቪዲዮ እና ከዚህ ንግስ ላይ አንደኛ በሚባል ሁኔታ አንደኛ ፎቶ ይህ ነው ብዬ ነው የማስበው። እኔ ካነሳሁት መካከል በጣም ነው ከለበሱት ከለር ብርቱካናማ ከመሆኑ አንጻር ካለው ከባክግራውንዱ ሙሉ ለሙሉ በጣም ፐርፌክት የሆነ ፎቶ ወጥቷል። እዚህ ጋር እንደምታዩት
ብዙ ሰው ፎቶ አንሳኝ እያለ ሊጠይቃችሁ ይችላል እና የዛ ሰዓት ላይ አይ አላነሳም ማለት ጥሩ አይደለም። ሰውን ከሰው ጋር ያላችሁ ኢንተራክሽን ጥሩ ነው መሆን ያለበት ሁሌም እና በቻላችሁት አቅም ፎቶ ለማንሳት ሞክሩ። ከዛ ፎቶ ላኩልኝ ይላችኋል። ከቻላችሁ መላክ ትችላላችሁ። ካልቻላችሁ ደግሞ ያው ለእናንተ ታስቀሩታላችሁ ማለት ነው። እዚህ ጋር ለማድረግ የሞከርኩት የነበረው በሰንበት ተማሪዎቹ መካከል ነው የቅዱስ ሚካኤልን ስዕል ለማስገባት ነበረ እየጠርኩ የነበረው በሁለት ሰንበት ተማሪዎች ከፊትና ከጀርባ ተሰልፈው በሚሄዱት መካከል ለማስገባት ነበረ እየሞከርኩ የነበረውና አይ ቲንክ ያሰብኩትን አይነት ፎቶ ይዣለሁ ብዬ አስባለሁ። ብዙ ጊዜ ፎቶ ንግስ ላይ በማነሳበት ወቅት ሰው ኖቲስ የማያደርጉትን ነገሮች ለማንሳት ነው እኔ በጣም ጥረው። ምክንያቱም በነዛ ውስጥ ነው ትልቅ ውበት ያለው ብዬ ነው የማስበው። ከዛ ሰውን በዚህ ንግስ ላይ የተነሱት ፎቶዎች ብላችሁ በምታሳዩበት ወቅት ላይ እንደዚህ ነበር እንዴ ብሎ ጥያቄ ይጠይቃል። እና አንደኛ ደስ ቢለኝ ነገር ብዙ ንግሶች ላይ ፎቶ ሳነሳ ይህን ነገር አስቤው አላውቅም ነበር እንዴት ያነሳኸው የሚሉት ነገሮች አይ ቲንክ ጥሩ ፎቶ እንዳነሳችሁ ምልክት ነው ብዬ አስባለሁ እንደኔ። እዚህ ጋር እንደምትመለከቱት ታቦተ ሕጉ ውረት ያደረገ ወደኛ ቀረበ ብሎ ነበር። ሁል ጊዜ መስቀል የያዙት ዲያቆናት ማንሳት ስራዬ ነው እና ሁል ጊዜም ደግሞ አሪፍ ፎቶ ነው የሚወጣላቸውና በጣም ነው ግር የሚለኝ። የያዝኩት ካሜራ ሶኒ A7 በ85 ሚሊ ሜትር ሌንስ ነበርና እንደምታዩት ከርቀት ሆኜ ሞር ክሎዝ አፕ የሆኑ ፎቶዎችን ለማንሳት ችያለሁ። ዛሬ ቅዱስ ሚካኤል የሚነግስበት ምክንያት ምንድነው? ሁላችንም እንደምናውቀው ሰኔ 12 ቅዱስ ሚካኤል ባህራንን የሞቱን ደብዳቤ የለወጠበት እለት ስለሆነ ቅዱስ ሚካኤል በታላቅ ድምቀት ይከብራልና ሁላችንም የምንወደው መልአክ ቅዱስ ሚካኤል የሚከብርበት እለት ነበር ዛሬ። በዓሉም በጣም ብዙ ተገኝቶ ስለነበረ በጣም ደስ ይል ነበር። እዚህ ጋር እንደምታዩት ሰው ሁሉ ግርግር ነበር፣ መጨናነቅ ነበርና በእንደዚህ አይነት ወቅት ላይ የቻላችሁትን ያህል ሰውን ሳታስቸግሩ ፎቶ ለማንሳት መሞከር በጣም አሪፍ ነገር ነው። እንደምታዩት እዚህ ጋር ለማንሳት የሞከርኩ የነበረው ታቦተ ሕጉን አስገብቼ ከዛ ከጀርባ እንደምታዩት ቅድም የተነሳው የቅዱስ ሚካኤል ስዕል አድኖ ነበረ ምስለ ስዕል እሱን ለማንሳት ነበረ እቅዴ። እንዳሰብኩት ሞክሬያለሁ እና አሪፍም የሆነ ሪዛልት አግኝቻለሁ። በጣም አሪፍ ነበር። በሱ መነሻነት ይህ ታላቅ ካቴድራል ሰርታችሁ ብዙ ጊዜ የንግስ ላይ ፎቶ በማነሳበት ሰዓት አበሬ ከተማ ሰንበት ተማሪው ጋር ዑደት ማድረግ ሶስቱንም ዑደት ማድረግ አልፈልግም። ምክንያቱም በንግስ ወቅት ላይ ከሰንበት ተማሪዎቹ ውጪ ካህናቱ አሉ፣ ምእመን አለ። ከዝማሬው ከሰንበት ትምህርት ውጪ ያሉ አገልግሎቶች ሞር ይስባሉ። ሰንበት ተማሪ ጋር ስትሆኑ በጣም ደስ ይላል። እሱ የማይካድ ሀቅ ነው። ግን ቢሆንም ዞር ብላችሁ ደግሞ አውደ ምሕረት ላይ ያለውን ድባብ ስታዩ የምእመኑን ደግሞ ያለውን ተመስጦ፣ ዝማሬ፣ እልልታ ሁሉን ነገር የቃኛችሁ ፎቶስ ተነሱ። በጣም አሪፍ ነው የሚሆነውና አውደ ምሕረት ላይ ሄጄ ጨረሻው ዑደት ከመዞሩ በፊት ጠብቅና ሶስተኛ ዑደቱ ሲመጣ አውደ ምሕረት ጋር የሚቀበለው ማለት ነው። እንደገና ደግሞ ዋናው ስራችን
በቻልኩት መልኩ የሰኔ 12 የቅዱስ ሚካኤልን የንግስ በዓል በፎቶ እንደዚህ ለማስቀረት ሞክሬያለሁ። ቀሪዎቹን ፎቶዎች ተጋበዙልኝ። በሌላ ቪዲዮ ተመልሰን እንመጣለን። ቀጣይ ደግሞ የተለያዩ ፎቶዎችን እያነሳን አብረን በዚሁ ቻናል እንቀጥላለን ማለት ነው። እናንተ ሂጂ እንዳነሳበት የምትፈልጉት ደብር ካለ እና የተለያዩ ኢቨንቶችም ካሉ ኮሜንት ሴክሽን ላይ ጻፉልኝ። አመሰግናለሁ።